በዚህ ዘመን የእግዚአብሔር ቃል ባይኖር አይናችን በሚያየው ጆሮአችን በሚሰማው ነገር ጨርቃችንን ጥለን እናብድ ነበር። ታውቃላችሁ፣ በሀገሪቱ ላይ በቤተ ክርስቲያኒቱ ላይ በወገኖቻችን ላይ በግል ሕይወታችን ላይ የሚሆነው ነገር የምንሰማውና የምናየው ነገር ቤተ ክርስቲያንና የእግዚአብሔር ቃል ባይኖሩ በዚህ ዘመን ብዙ እብዶችን ነበር የምናየው። ግን ሲከፋችሁ እግዚአብሔር ልጅ እንዲሰጣችሁ ስትማጸኑት ስትለምኑት እንዲሁ ልጅ ስጠኝ ብቻ አትበሉ። የተባረከ ልጅ ስጠኝ ማለት ካልተባረከ 10 የተባረከ 1 ይሻላል። በገዛ ልጃችን አንገታችንን የምንደፋ ከሆነ ደም እንባ የምናለቅስ ከሆነ የገዛ ልጃችንን የምንራገም ከሆነ አንቺን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃ ሆኗል፣ አንተን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃ ሆነ በቀረ አቃጠልከኝ፣ ያቃጥልህ፣ አቃጠልሽኝ፣ ያቃጥልሽ የሚሉ የገዛ ልጆቻቸውን የሚራገሙ እንደወጣ ያስቀርህ አይመልስህ፣ እንደወጣሽ ያስቀርሽ አይመልስሽ ብሎ የገዛ ልጁን የሚራገም ወላጅ አለ። ብዙ ወላጆች በዚህ ዘመን በልጆቻቸው ደስተኞች አይደሉም። የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድክም። ጌታ የሚወደውን ይቀጣዋል። ወገኖቼ እግዚአብሔር የሚቀጣው የሚወደውን ነው። እግዚአብሔር የሚፈትነው የሚወደውን ነው። እግዚአብሔር የሚቆነጥጠው የሚወደውን ነው። አባት የሚወደውን ልጅ ስድ እንዳይሆን እንደሚቀጣው እንደሚቆነጥጠው እናት የምትወደውን ልጅ እንደምትቀጣ የመንፈስ አባታችን እግዚአብሔር የሰማይ አባታችን እግዚአብሔር እኛንም ይቀጣናል። በሕይወታችን ውስጥ ፈተና ሊመጣ ይችላል። አሁን ብዙዎቻችን የሚመስለን ጾመኞች ከሆንን አገልጋዮች ከሆንን ቆራቢ ከሆንን ጥሩ ክርስቲያን ከሆንን ሁሉ ነገር አልጋ ባልጋ የሚሆን ይመስለናል። እንደዛ ተብሎ አልተጻፈም። ንጹህ መሆናችን መከራ እንዳይደርሰን ዋስትና አይሆነንም። ክርስቲያን መሆናችን፣ ጥሩ አስቀዳሽ መሆናችን፣ ጾመኛ መሆናችን፣ ጸሎተኛ መሆናችን፣ ሰባኪ መሆናችን፣ ዘማሪ መሆናችን፣ አገልጋይ መሆናችን መከራ እንዳይገጥመን ዋስትና አይሆነንም። አንዳንድ እኮ ወላጅ የሚያስፈልገን ወላጆች አለ። ልጆቻችንን ማሳደግ በአግባብ ማሳደግ ማንችል ጠጅ ቤትና አረቄ ቤት ሲሄድ ልጁን አንጠልጥሎ የሚሄድ ሰው ካለ ነገ አንተ እንደዚህ ሁን እያለው ነው። ልጁን ሲጋራ ገዝተና ጫት ገዝተና እያለ የሚልክ ወላጅ ካለ ነገ አንተ ጫት ቃሚ ሁን፣ ሲጋራ አጫሽ ሁን እያለው። ይህ ድምፅ የሚሰማቸው ኦርቶዶክሳውያን ወላጆች ለልጆቻችን የክፉ ነገር ተምሳሌ ተባካቸው አንሆን። ለልጆቻችን የመልካም ነገር ምሳሌ አብነት አርአያ እንሆናቸው። ልጆቻችንን በአግባብ እናሳድግ። ልጄ መናፍቅ ሆነ፣ ልጄ የሆነ ሱስ ገባ፣ ልጄ እንደዚህ ገና ከፍ ሳትል እንደዚህ ሲያመጣችብኝ መቼ ልጆቻችን ላይ ሰራ? መቼ ድርሻችንን ተወጣ? አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም። ቅዱስ ጳውሎስ ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርጋል። ክፉ አይፈትንም፣ ፈተና ግን ያመጣል። የሚያመጣው ፈተና ግን ለክፉ ነገር አይደለም። ጽናታችን እንዲለካ፣ ትዕግስታችን እንዲለካ፣ የእግዚአብሔር ማዳን በእኛ ላይ እንዲገለጥ፣ ጠላት ዲያብሎስ እንዲያፍር፣ ክብር እንዲጨመርልን አንዳንድ ጊዜ አብርሃም እንደተፈተነ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ ይህ ድምፅ የሚሰማችሁ አንዳንድ ጊዜ እግዚአብሔር በሕይወታችን ውስጥ ፈተና ያመጣ። ያን ጊዜ ስንፈተን አናጉረምርም። እግዚአብሔር የተወን፣ እግዚአብሔር የረሳን፣ እግዚአብሔር የተለየን አይምሰለን። ምንድን ነው የሚለው? እግዚአብሔር የሚያስፈልገውን ነገር ያዘጋጃል። አይደለም አዘጋጅቶታል። ያልተዘጋጀ ነገር የለም። ጊዜው ሲደርስ ወደኛ ይመጣል። ትዳር የሌላችሁ እግዚአብሔር ትዳር ያዘጋጃል። በትዳር ውስጥ እየኖራችሁ በልጅ ያልተባረካችሁ ልጅ እግዚአብሔር ያዘጋጃል። ስራ የሌላችሁ ወጣቶች ተምራችሁ ስራ ያላገኛችሁ ስራውን እግዚአብሔር ያዘጋጃል። አብርሃም ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሚኖረን ቀሪ ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ያዘጋጃል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 22 ቁጥር 8 ላይ ነው። እስኪ አንድ ጊዜ ይህ ድምፅ የሚሰማችሁ ሁላችሁም ከኔ ቀጥላችሁ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እግዚአብሔር በሉ እስኪ። አልሰማችሁም? እግዚአብሔር በሉ። ያዘጋጃል። እግዚአብሔር ምን ይላል? በዚህ ርዕስ እግዚአብሔር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን።
የትምህርቱ መሰረታዊ ዓላማ የሚሆነው በሕይወታችን ውስጥ የሚያስፈልገንን ነገር በሙሉ እግዚአብሔር እንደሚያዘጋጅልን ማሳየት። ኃይለ ቃሉን በዚህ ስፍራ ላይ የተናገረው አበብዙኃን እየተባለ የሚጠራ አባታችን አብርሃም የተናገረው ቃሉ ለጊዜው የተነገረው ለይስሐቅ የተነገረ ቃል። ይህ ታሪክ ለብዙዎቻችን እንግዳ የሆነ ታሪክ አይደለም። ከልጅነታችን ጀምሮ ስንሰማው ያደግነው ታሪክ ነው። የኔ የትምህርቴም ዓላማ ይህን ታሪክ መተረክ አይደለም። ነገር ግን ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ብቻ ባጭሩ ታሪኩን እንመለከተዋል። እንደዚህ ይላል ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ጀምሮ እንመለከታለን። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ ልጅህ ይስሐቅን ወደ ሞሪያም ተራራ ውሰድና አርደህ አወራርደህ መስዋዕት አድርገህ አቅርብልኝ ብሎ አዘዘው ነው የሚለው ታሪኩ። ከነዚህም ነገሮች በኋላ አብርሃምን እግዚአብሔር ፈተነው ይላል። ከየቱ ነገሮች በኋላ ብለን ስንጠይቅ ምዕራፍ 21 ቁጥር 1 ጀምሮ ስንመለከት ለብዙ ዘመን እስከ እርጅናዋ ድረስ መካን የነበረችው ሚስቱ ሳራን እግዚአብሔር ካሰባት በኋላ እግዚአብሔር ከጎበኛት በኋላ የደረቀ ማህፀኗን ካለመለመላት በኋላ የተዘጋ ማህፀኗን ከከፈተላት በኋላ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ነው። ይሄ ወገኖቼ አንዳንድ ጊዜ በሕይወታችን ውስጥ እግዚአብሔር ፈተና ሊያመጣ ይችላል። አብርሃም ስሙ መማፀኛ ነው፣ ታውቃላችሁ። በአብርሃም ስም እግዚአብሔርን እንማጸናለን። የአብርሃም አምላክ ብለን ነው የምንማጸነው። ቅድስት ሥላሴን በቤቱ በእንግድነት የተቀበለ ነው አብርሃም ማለት። ከአንድም 7 ሀብታት እግዚአብሔር የሰጠው ነው አብርሃም ማለት። በእግዚአብሔር ፊት ሞገስ ያለው ነው አብርሃም ማለት። አሁን በዓሉን ልናከብር ነው ከ2 ቀን በኋላ። ነገር ግን እንደዚህ አይነት የተባረከ አባት ቢሆን የብዙሃን አባት ተብሎም ቢጠራ፣ ነገር ግን በአብርሃም ሕይወት ውስጥ ፈተና ነበረ። እግዚአብሔር አብርሃምን ፈተነው ነው ይሄ። ስለዚህ አብርሃም እንደተፈተነ እኔና እናንተም ልንፈተን እንችላለን። እንዳትደነቁ በሕይወታችሁ ውስጥ ፈተና ሲገጥማቸው። ያዕቆብ ሲናገር ምን አለ? አዲስ ኪዳን ላይ እዚህ ያዕቆብ መልእክት ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና ይላል። ቃሉን በደንብ አድርጋችሁ አስተውሉት። ማንም ሰው ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና። ይሄ ቃል የሚያስረዳን ምንድን ነው? እግዚአብሔር በክፉ አይፈትንም፣ ፈተና ግን ያመጣል። የሚያመጣው ፈተና ግን ለክፉ ነገር አይደለም። ጽናታችን እንዲለካ፣ ትዕግስታችን እንዲለካ፣ የእግዚአብሔር ማዳን በእኛ ላይ እንዲገለጥ፣ ጠላት ዲያብሎስ እንዲያፍር፣ ክብር እንዲጨመርልን አንዳንድ ጊዜ አብርሃም እንደተፈተነ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ ይህ ድምፅ የሚሰማችሁ አንዳንድ ጊዜ እግዚአብሔር በሕይወታችን ውስጥ ፈተና ያመጣ። ያን ጊዜ ስንፈተን አናጉረምርም። እግዚአብሔር የተወን፣ እግዚአብሔር የረሳን፣ እግዚአብሔር የተለየን አይምሰለን። ምንድን ነው የሚለው ሐዋርያው ቅዱስ ጳውሎስ? ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም። ጌታ የሚወደውን ይቀጣዋል፣ ለመቀጣት ታገሱ። እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም ይላል። ማይቀጣው ዲቃላ ነው፣ ልጅ ይቀጣል። እኛ ደግሞ ለእግዚአብሔር ዲቃላ አይደለንም፣ ለእግዚአብሔር ልጆቹ ነን። ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ በጥምቀት ዳግም ተወልደን ሁላችንም የእግዚአብሔር ልጆች ሆነናል። ስለዚህ መጽሐፍ ምን አለ? ልጄ ሆይ አለ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም። ጌታ የሚወደውን ይቀጣዋል። ወገኖቼ እግዚአብሔር የሚቀጣው የሚወደውን ነው።
እግዚአብሔር የሚፈትነው የሚወደውን ነው። እግዚአብሔር የሚቆነጥጠው የሚወደውን ነው። አባት የሚወደውን ልጅ ስድ እንዳይሆን እንደሚቀጣው እንደሚቆነጥጠው እናት የምትወደውን ልጅ እንደምትቀጣ የመንፈስ አባታችን እግዚአብሔር የሰማይ አባታችን እግዚአብሔር እኛንም ይቀጣናል። በሕይወታችን ውስጥ ፈተና ሊመጣ ይችላል። አሁን ብዙዎቻችን የሚመስለን ጾመኞች ከሆንን፣ አገልጋዮች ከሆንን፣ ቆራቢ ከሆንን፣ ጥሩ ክርስቲያን ከሆንን ሁሉ ነገር አልጋ በአልጋ የሚሆን ይመስለናል። እንደዛ ተብሎ አልተጻፈም። ንጹሕ መሆናችን መከራ እንዳይደርሰን ዋስትና አይሆነንም። ክርስቲያን መሆናችን፣ ጥሩ አስቀዳሽ መሆናችን፣ ጾመኛ መሆናችን፣ ጸሎተኛ መሆናችን፣ ሰባኪ መሆናችን፣ ዘማሪ መሆናችን፣ አገልጋይ መሆናችን መከራ እንዳይገጥመን ዋስትና አይሆነንም። ይቺ ዓለም የመከራ ዓለም ናት። ይቺ ዓለም የፈተና ዓለም ናት። መጽሐፍ ምን ይላል? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ተብሎ ተጽፏል። እዛ ኢዮብ 7 ቁጥር 1 ላይ እስኪ ቃሉን ከኔ ቀጥላችሁ ተናገሩ። የሰው ሕይወቱ በሉ እስኪ አልሰማችሁም? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው። ወገኖቼ ሕይወት ሰልፍ ናት። ብዙ ውጣ ውረድ አለ፣ ብዙ መከራ አለ፣ እንፈተናለን። አብርሃምን እግዚአብሔር ፈተነው። ፈተናው ቅድም እንዳልኳችሁ ልጅህ ይስሐቅን ሰዋልኝ። ታሪኩ ሰፊ ነው። እሺ አለና እንጨቱን ይዘው እሳቱን ይዘው ካራውን ይዘው ይስሐቅ እንጨቱን ተሸክሞ ወደ ተባለበት ስፍራ ጉዞ ጀመሩ። ትርጓሜውን ስታነቡ ምን ይላል? የዘፍጥረትን ትርጓሜ አብርሃም ይስሐቅን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ አልነገራትም ይላል። ባሎች ሁሉ ነገር ለሚስት አይነገርም። አሁን ይህም ሲባል ደግሞ የወር ደመወዝህን አትናገር ማለት አይደለም። እንኳን ዘንቦብሽ ድሮም ጤዛ ነሽ። እንኳን እናቴ ሞታ እንዲሁም አልቅስ አልቅስ ይለኛል። እንኳን ቤተ ክርስቲያን አውደ ምሕረት ላይ ሁሉ ነገር ለሚስት አይነገርም ተብሎ ይቀርና እንደውም አንዳንዶቻችን አንቻል። አብርሃም ይስሐቅን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ ያልነገረበት ምክንያት ይስሐቅን ልሰዋው ነው ብሎ ቢላት ከእግዚአብሔር ታጣለዋለች። አይሆንም፣ በስተርጅና የወለድኩት የዓይኔ ማረፊያ ተስፋዬን እግዚአብሔር ማያውቀው ነገር የለም አትሰዋው ብላ ከእግዚአብሔር ታጣለዋለች። ስለዚህ ሳይነግራት ሄደ፣ ይዞት ሄደ። መንገድ ላይ የሄዱ ጥያቄ ጠየቀ ይስሐቅ። ካራው ይሄው፣ እሳቱ ይሄው፣ እንጨቱ ይሄው፣ የሚሰዋው በግ የት አለ ብሎ አባቱን ጠየቀ። የዚህ ጊዜ ነው በርስነት ያነሳነውን ቃል አብርሃም ለልጁ ለይስሐቅ የተናገረው የመስዋዕቱን በግ እግዚአብሔር ያዘጋጃል። እስኪ የመስዋዕቱን በግ የመስዋዕቱን በግ እግዚአብሔር ያዘጋጃል። ማን ያዘጋጃል? ተያይዘው ተራራውን ወጡ። ሎሌዎቹን እዛ ከታች ተዋቸውና ይስሐቅና አብርሃም የሞሪያምን ተራራ ወጡት። ጫፉ ላይ ደረሱ። ጥያቄውን ደግሞ ይስሐቅ አባቱ አብርሃምን ጠየቀ። የዚህን ጊዜ የመስዋዕቱ በግ አንተን ነው የምሰዋው አለው። እንደ ዛሬ ልጅ አልነበረም ይስሐቅ። እሺ አለ። በምትሰዋኝ ጊዜ አይኔን እያየህ መቼስ አባት ነህ፣ በእኔ ላይ አትጨክንም፣ ካራውን አንገቴ ላይ አታሳርፍም፣ ከእግዚአብሔር እንዳትጣላ ገልብጠ በማጅራቴ በኩል ሰዋኝ አለው ይላል ትርጓሜ። ምን አይነት የተባረከ ልጅ ነው! እስከ ሞት ድረስ ለአባቱ የሚታዘዝ። አሁን ማን ነው ዛሬ አባቱ እንደዚህ አይነት ጥያቄ ቢጠይቀው እሺ ብሎ የሚታዘዝ? እናቱ እንደዚህ አይነት ጥያቄ ቢጠይቅ፣ አብርሃም ይስሐቅን የጠየቀውን አይነት ጥያቄ ቢጠይቅ ማን ነው የሚታዘዝ ዛሬ? ባልሰዋ ተብለን ይቀርና ወገኖቼ ዝቅ ብለው የአባትን የእናትን እግር ማጠብ ከባድ የሆነበት ዘመን፣ አባት እናት ሲጠሩን አቤት ሲልኩን ወዴት ለማለት የተቸገርንበት ዘመን፣ አምላካችን እግዚአብሔር ልጆቻችንን በቸርነቱ ይባርክልን።
የተወለዱትን ልጆችም ወደፊት የሚወለዱትንም ልጆች እግዚአብሔር ይባርክልህ። ይኸውላችሁ እግዚአብሔር ልጅ እንዲሰጣችሁ ስትማጸኑት ስትለምኑት እንዲሁ ልጅ ስጠኝ ብቻ አትበሉት። የተባረከ ልጅ ስጠኝ ማለት ንገሩኝ። ምን አይነት ልጅ? ካልተባረከ 10 የተባረከ 1 ይሻላል። በገዛ ልጃችን አንገታችንን የምንደፋ ከሆነ ደም እንባ የምናለቅስ ከሆነ የገዛ ልጃችንን የምንራገም ከሆነ አንቺን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃ ሆነሽ በቀረሽ የሚሉ ወላጆች እኮ አሉ። አንተን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃ ሆነ በቀረ አቃጠልከኝ፣ ያቃጥልህ፣ አቃጠልሽኝ፣ ያቃጥልሽ የሚሉ የገዛ ልጆቻቸውን የሚራገሙ እንደወጣ ያስቀርህ አይመልስህ፣ እንደወጣሽ ያስቀርሽ አይመልስሽ ብሎ የገዛ ልጁን የሚራገም ወላጅ አለ። ብዙ ወላጆች በዚህ ዘመን በልጆቻቸው ደስተኞች አይደሉም። አንዳንድ ጊዜ ችግሩ የኛ ነው። ታውቃላችሁ፣ ልጅ ማሳደግ አንችልም ብዙዎቻችን። ይስሐቅ ዝም ብሎ ከመሬት ተነስቶ አይደለም እንደዚህ ለአባቱ ታዛዥ የሆነው። አብርሃም ልጁ ይስሐቅ ላይ ስራ ሰርቶበታል። በሕፃንነቱ ሰርቶ ቀጥቶ በአግባብን ያሳደገው። ሶሎሞን ምንድን ያለው? ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከሱ ፈቀቅ አይልም ይላል። ምሳሌ 22 ቁጥር 8 ላይ የተመዘገበ ቃል። አስተዳደግ ወሳኝነት አለው። ወላጆች እዚህ ካላችሁ አባቶች፣ እናቶች ልጆቻችሁን በአግባብ በስርዓት አሳድጉ። ሰርታችሁ ቀጣችሁ። ቅዱስ ጳውሎስ ምን አለ? ወላጆች ሆይ አለ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው አለ። ኤፌሶን 6 ቁጥር 4 ላይ አስተውሉት ቃሉን። ወላጆች ሆይ አለ ሐዋርያው ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው። የተባረኩ ልጆች እንዲሆኑ፣ ሃይማኖት የሚያጸኑ፣ ምግባር ያቀኑ እንዲሆኑ፣ ሰውን የሚያፍሩ እግዚአብሔርን የሚፈሩ ትሁት ልጆች እንዲሆኑ ሰርተን ቀጠን ማሳደግ አለብን። ወደ ሰንበት ትምህርት ቤት በመላክ ከአባቶች እግር ስር ቁጭ ብለው የቤተ ክርስቲያን ታሪክ እየተማሩ የመጽሐፍ ቅዱስ ጥናትን እያጠኑ ወገኖቼ እንዲያድጉ ማድረግ አለብን። የተባረኩ ልጆች እንዲሁ ከሰማይ አይወርዱ። ዛሬ ብዙ ወላጅ ለልጁ ልብስ ሊገዛ ይችላል፣ ጥሩ ትምህርት ቤት ሊያስተምር ይችላል፣ ሞባይል ገዝቶ ሊሰጠው ይችላል። ያስፈልጋል። አዎ ጥሩ ትምህርት ቤት ማስተማር ያስፈልጋል፣ ማብላት ማጠጣት ያስፈልጋል። ነገር ግን እነዚህ ነገሮች ብቻቸውን በቂ አይደሉም። እንደውም መጨነቅ ካለብን ስለሚማሩበት ትምህርት ቤት ከመጨነቅ፣ ስለሚለብሱት ልብስ ከመጨነቅ በላይ፣ ስለሚይዙት ቦርሳ ሞባይል ከመጨነቅ በላይ ስለ መንፈሳዊ ሕይወታቸው ለልጆቻችን መጨነቅ አለብን። የሚበልጠው እሱ ነው። ሌላው ምድራዊ ነው፣ የሚቀር የሚጠፋ ነገር ነው። በዚህ ዘመን ላለን ወላጆች ልጆቻችንን የምናሳድግበትን ጥበብ እግዚአብሔር ለሁላችን በቸርነቱ ያደለ ችግር ነው። ለልጆች መጥፋት ብዙ ጊዜ ምክንያት የሚሆኑት ወላጆች ናቸው። አንድ መጽሐፍ ምን ይላል? ልጅቷ ትምህርት ቤት ስትሄድ በጣም አጭር ዩኒፎርም አሰፍታ መጣች። ከሌሎቹ ተማሪዎች በሙሉ ዩኒፎርሟ በጣም አጭር ነው። ርዕሰ መምህሯ አያትና ነይ አላት። ወላጅ አምጪ አላት። ምን አምጪ? ወላጅ እናትየውን አንጠልጥላ ይዛ መጣች። ይኸው እናቴ ብላለች። መምህሩ ሲያያት እናትየው የለበሰችው ቀሚስ ልጅቷ ከለበሰችው በላይ አጭር ቀሚስ ነው። በደንብ አያትና እናትየው ምን አላት? አንቺ ራስሽ ወላጅ አምጪ አላት። እናትየው አንዳንድ እኮ ወላጅ የሚያስፈልገን ወላጆች አለ። ልጆቻችንን ማሳደግ በአግባብ ማሳደግ ማንችል ጠጅ ቤትና አረቄ ቤት ሲሄድ ልጁን አንጠልጥሎ የሚሄድ ሰው ካለ ነገ አንተ እንደዚህ ሁን እያለው ነው። ልጁን ሲጋራ ገዝተና ጫት ገዝተና እያለ የሚልክ ወላጅ ካለ ነገ አንተ ጫት ቃሚ ሁን፣ ሲጋራ አጫሽ ሁን እያለው። ይህ ድምፅ የሚሰማቸው ኦርቶዶክሳውያን ወላጆች ለልጆቻችን የክፉ ነገር ተምሳሌት እባካችሁ አንሆን። ለልጆቻችን የመልካም ነገር ምሳሌ፣ አብነት፣ አርአያ እንሆናቸው። ልጆቻችንን በአግባብ እናሳድግ። ልጄ መናፍቅ ሆነ፣ ልጄ የሆነ ሱስ ውስጥ ገባ፣ ልጄ እንደዚህ ገና ከፍ ሳትል እንደዚህ ያመጣችብኝ፣ መቼ ልጆቻችን ላይ ሰራ?
ድርሻችንን ተወጣ። እንዳይሸፋብኝ ልመለስ ልሰዋህ አለው። እሺ አለ ይስሐቅ ለአባቱ፣ እስከ መሰዋት ድረስ ለአባቱ ታዘዘ። ታሪኩ ሰፊ ነው። እዛ መሰዊያው ላይ ሄዶ ተኛ። አብርሃምም ካራውን ከአፎቱ ውስጥ መዘዘ፣ በልጁ አንገት ማጅራት ላይ ሊያሳርፍ ማለት ነው። የእግዚአብሔር መልአክ ከሰማይ ድምፁን አሰማ። ሁላችን ታሪኩ እንደምናውቅ አብርሃም አብርሃም በልጅህ ላይ ካራህን እንዳታሳርፍ አንድ ልጅህን ለእግዚአብሔር ሰጥተሃል፣ በልብ ሰውተኸዋል። እዛ ጫካ ውስጥ በፀሳቤቅ የታሰረ በግ አለ፣ እሱን በይስሐቅ ፈንታ አምጣና ሰዋው አለ። ይሄ ታሪክ የቤተክርስቲያን ሊቃውንት ምን ይላሉ? በአዲስ ኪዳን እግዚአብሔር አብ አንድያ ልጁን ኢየሱስ ክርስቶስን ለእኛ እንደሰጠን የሚያጠይቅ ታሪክ ነው። ይሄ ጥላ ነው። አካሉ እግዚአብሔር አብ ልጁ ኢየሱስ ክርስቶስን ለእኛ ውረድ፣ ተወለድ፣ ሞት፣ ተሰቀል ብሎ እንደሰጠን የሚያመለክት ታሪክ ነው። ዛሬ አብርሃም የእግዚአብሔር አብ ምሳሌ፣ ይስሐቅ የክርስቶስ ምሳሌ፣ ሞሪያን ተራራ የቀራንዮ ተራራ ምሳሌ፣ ገመዱ የታሰረበት ዘሳቤቅ የጌታችን የሾህ አክሊሉ ምሳሌ ይላሉ። መጀመሪያ ሲፈቶት ልክ አብርሃም ልጁ ይስሐቅን ለመስዋዕትነት አሳልፎ እንደሰጠ እግዚአብሔር አብም ተቀዳሚ ተከታይ የሌለውን ልጁ ኢየሱስ ክርስቶስን ለኛ መስዋዕት አድርጎ እንደሰጠን የሚያጠይቅ ቃል ነው። መጽሐፍ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል። አብርሃም ልጁ ይስሐቅን ለመስዋዕትነት አሳልፎ እንደሰጠ እግዚአብሔር አብም እግዚአብሔር ወልድ ልጁ ኢየሱስ ክርስቶስን ለኛ ሰጠን። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስኪ ቃል አብረን እንበለው። በእርሱ በሉ እስኪ ሁላችሁ ተናገሩ። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ከኔ ቀጥላችሁ ተናገሩ። በእርሱ የሚያምን ሁሉ በሉ እስኪ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል። ሰው እንዲሁ ይጠላናል፣ እግዚአብሔር እንዲሁ ይወደናል። አመስግኖት፣ ክብር ምስጋና ለስሙ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል። ስለዚህ አብርሃም የእግዚአብሔር አብ ምሳሌን ያልኳችሁ ለዚህ ነው። ይስሐቅ የእግዚአብሔር ወልድ የኢየሱስ ክርስቶስ ምሳሌ ነው። እንዴት? ይስሐቅ እንጨቱን ተሸክሞ ወደ ሞሪያን ተራራ እንደወጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰቀልበትን መስቀል ተሸክሞ ወደ ቀራንዮ የመውጣቱ ምሳሌ፣ በጉም የክርስቶስ ምሳሌ ነው። ኢየሱስ ክርስቶስ በብሉይ ኪዳንም በአዲስ ኪዳንም በበግ ተመስሏል። ስለምን በበግ ተመሰለ? መጀመሪያ በግ የዋህ እንደሆነ ኢየሱስ ክርስቶስም የዋህ ነው። እኔ የዋህ በልቤ ትሑት ነኝ ተብሎ ተጽፏል። ማቴዎስ 11 ቁጥር 29 ላይ የዋህነቱን ሲያይ ክርስቶስን በግ ይለዋል መጽሐፍ። አንድም በግ የፋሲካ በግ የዘመን መለወጫ በግ ሳር ከሚግጥበት ስፍራ ላይ ልንሰዋው፣ ልናርደው፣ ልናወራርደው ስንወስድ በግ ቀንድ እያለው በቀንዱ አይዋጋም፣ ዝም ብሎ ሄዶ ይሰዋል። ክርስቶስ በበግ የተመሰለበት ሁለተኛው ምክንያት ቀንድ የተባለ ኃይል፣ ቀንድ የተባለ ስልጣን እያለው መላእክትን በጥቅሻ ቢጠራቸው ዓለምን ማጥፋት እየተቻላቸው፣ ነገር ግን አይሁድ መስቀል አሸክመው ከሊጦስጥራ እስከ ቀራንዮ በንጠፍ ድንጋይ ላይ እየጎተቱ ሲወስዱት ዝም ብሎ ሄዶ ተሰዋ፣ ዝም ብሎ ሄዶ ተሰቀለ። ይህንን ሲያይ በግ ይለዋል ክርስቶስን። አንድም በግ በብሉይ ኪዳን ለኃጢአት መስዋዕትነት ይቀርብ ነበረ። ክርስቶስም ለዓለም ሕዝብ ሁሉ ወገኖቼ መስዋዕት ሆኖ ስለቀረበ በግ ይለዋል። መጥምቀ መለኮት ቅዱስ ዮሐንስ እንዲህ ብሎ እንደተናገረ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የተመዘገበ ቃል።
ይህን ቃል ከኔ ቀጥላችሁ እንድትናገሩ ፈልጋለሁ። የዓለምን በሉ እስኪ ኃጢአት የሚያስወግድ የእግዚአብሔር በግ። የማን በግ? የእግዚአብሔር በግ የተባለው ማን ነው? ኢየሱስ ክርስቶስ። በቃ ይስሐቅ ተለቀቀ። በይስሐቅ ፈንታ በጉ ተሰዋ። ይሄ ታሪኩ ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ነበረ። አብርሃም ቦታው ጋር ሲደርሱ በጉን እግዚአብሔር አዘጋጀ። ርዕሳችን ይሄ ጥቂት ነገር ወደ ህይወት እንቀይረውና ትምህርቴን ጠቀልላል። በምንም ጉዳይ እንዳትጨነቁ። የሚያስፈልገንን ነገር በሙሉ እግዚአብሔር ያዘጋጀው። ለስጋችን ይሆናል፣ ለነፍሳችን ይሆናል። ሁሉ ነገር አስቀድሞ ተዘጋጅቷል። ዳዊት ምን ብሎ ነው የዘመረው? እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ነው፣ ክፉን አልፈራም። በትርህና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ይከተሉኛል፣ ለዘላለም በእግዚአብሔር ቤት እኖራለሁ አለ። እኔ የምፈልገው ከዚህ ውስጥ በፊቴ ገበታን አዘጋጀህልኝ የሚለውን ነው። ታዘጋጅልኛለህ አይልም፣ በፊቴ ገበታን አዘጋጀህልኝ። ገበታ የሥጋውን ምግብ የሚበላውን የሚጠጣውን ማለቱ ነው። በፊቴ ገበታን አዘጋጀህልኝ፣ ቃሉን አዘጋጀህልኝ። ያዘንን ምንጽናናበት፣ የተጨነቅን ምንረጋጋበት፣ ተስፋ የቆረጥን የተቆረጠ ተስፋችን የሚቀጠልበት፣ ስር ሰደን በሃይማኖት የምንታነጽበት እሱ ነው ገበታ፣ የእግዚአብሔር ቃል። በፊቴ ገበታን አዘጋጀ። አንድም ገበታ ሲል ቅዱስ ሥጋውን ክቡር ደሙን ማለቱ ነው። በፊቴ ገበታን አዘጋጀ። ሁሉ ተዘጋጅተዋል። ምን ያስጨንቃቸዋል? ለምንድን ነው እንቅልፍ አታችሁ ቁጭ ብላችሁ የምታድሩት? በዚህ በጎባ ከተማ ያላችሁ ኦርቶዶክሳውያን እግዚአብሔር ሁሉን አዘጋጅቷል። እኛን ሳይፈጥረን በፊት እኛን ወደዚህ ምድር ሳያመጣን በፊት ለእኛ የሚያስፈልገውን እግዚአብሔር አዘጋጅቶታል። እስኪ አንድ ጥያቄ ልጠይቃችሁ። ለስነ ፍጥረት የመጀመሪያው ቀን ማን ነው? ጥያቄውን ልድገመው። ለስነ ፍጥረት የመጀመሪያው ቀን የቱ ነው? እግዚአብሔር ስነ ፍጥረትን መፍጠር የጀመረ መቼ? ሰኞ። ሰኞማ የሥራ ቀን፣ ለሥራ የመጀመሪያ ቀን ሮብ ነው። እሑድ። ይኸውላችሁ ለስነ ፍጥረት የመጀመሪያው ቀን እሑድ። ከእሑድ አንስቶ እስከ ሐሙስ ድረስ ለአዳም የሚያስፈልገውን እግዚአብሔር አዘጋጀ። ለነፍሱም ለሥጋውም የሚያስፈልገውን አዘጋጀለት። ይሄ ያስፈልገኛል ብሎ አዳም የጠየቀው ጥያቄ የለም። ለእግዚአብሔር ያቀረበው ነገር እግዚአብሔር ራሱ ለአዳም ለሰው ልጆች በጠቅላላ የሚያስፈልገውን አዘጋጀ። አዘጋጅቶ ሲጨርስ አዳምን በእጆቹ አበጃጀው፣ በመዳፎቹ ቀረጸው፣ ግሩምና ድንቅ አድርጎ ሰራው። ካለመኖር ወደ መኖር፣ ካለመታየት ወደ መታየት አመጣ። ልክ እኛ አሁን የምንወደውን ወንድማችንን እህታችንን ወደ ቤታችን ከመጥራታችን በፊት የሚበላ የሚጠጣውን ነገር አዘጋጅተን ከዛ በኋላ ነው የምንጠራው አይደለም? መቼስ ማንም ሰው ጓደኛውን ከመጥራቱ በፊት እንደ አቅሙ በቤቱ ዝግጅት ያደርጋል። እግዚአብሔርም አዳምን ሳይፈጥረው በፊት ወደዚህ ምድር ሳያመጣው በፊት የሚያስፈልገውን አዘጋጅተዋል። ምን ያስጨንቀናል? ስለተዘጋጀው ነገር ለምን ትጨነቃላችሁ? መጽሐፍ ምን እበላለሁ ምን እጠጣለሁ ብላችሁ አትጨነቁ። የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ በጎተራ አይከቱም፣ የሰማይ አባታችሁ እግዚአብሔር ይመግባቸዋል። እናንተ ከወፎች አትበልጡምን? ከእናንተ መካከል ተጨንቆ በቁመቱ ላይ ስንዝር መጨመር የሚችለው ማን ነው? ነጭ የሆነችውን ፀጉር ጥቁር ማድረግ የሚችል ማን ነው? ስለ ነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። እናንተ ግን አስቀድማችሁ ጽድቁና መንግሥቱን እሹ፣ ሌላው ነገር በሙሉ ይጨመርላችኋል። እዚህ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ የተመዘገበ ቃል። ስለዚህ ስለሚበላ ስለሚጠጣ አትጨነቁ ተብሏል። አትጨነቁ። አትስሩ አልተባለም፣ አትጨነቁ ነው የተባለ። የተከለከለው መጨነቅ። እኔ በጣም ይገርመኛል። ማቱሳላ የሚባለው ሰው በዚህ ምድር ላይ ኖረው 969 ዓመት። ማቱሳላ 969 ዘመን ሲኖር
ያልተጨነቀውን እኛ 70 እና 80 ለማትሞላ እድሜያችን ግን እንጨነቃለን። ደግሞ ተጨንቀን የምንለውጠው እኮ ነገር ምንም የለም። ደግሞ እኮ አትጨነቁ ተብለን እኮ ነው። ያውም ሰው አይደለም አትጨነቁ ያለን፣ እግዚአብሔር ነው አትጨነቁ ያለን። ክርስቶስ ወደዚህ ምድር የመጣው ታውቃላችሁ፣ ስለ 3 ዋና ነገሮች ነው። የመጀመሪያ ፍርሃትን ከሰዎች ለማራቅ፣ ሁለተኛ ጭንቀትን ከሰዎች ለማራቅ፣ ሶስተኛ የሰዎችን ተስፋ ለመቀጠል ስለ 3 ነገሮችን ከሰው ልጆች ለማራቅ ነው የመጣው። ፍርሃትን ለማራቅ አትፍሩ እያለ ያስተምር ነበር። ጭንቀትን ለማራቅ በአንዳች አትጨነቁ ይል ነበር። ተስፋን ለመቀጠል በተስፋ ደስ ይበላችሁ፣ ተስፋን የሰጠ የታመነ ነው ይል ነበረ። ስለዚህ ብላችሁ አትጨነቁ ተብለናል። አንጨነቅ። ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ፣ የእግዚአብሔር አገልጋዮች፣ የመቅደሱ አገልጋዮች ምንድን ነው የሚያስጨንቃችሁ? የሚበላ የሚጠጣ ነገር ነው። የበለጠውን ነገር አዘጋጅቶልናል። የበለጠውን ነገር ሰጥቶናል። ስጋውን የቆረሰልን፣ ደሙን ያፈሰሰልን፣ ጎኑን በጦር የተወጋልን፣ እጆቹን በሚስማር የተቸነከረልን፣ የሾህ አክሊል የደፋልን ጌታ በሚሻግት እንጀራ አይታማም። የበለጠውን አድርጎ ባነሰው አይታማም፣ አይነሳንም፣ አይከለክለንም። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉ ተብሏል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እስኪ ቃሉን አብረን እንበለው። እርሱ በሉ እስኪ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉ። በማን ላይ ጣሉ? ይውላችሁ አትጨነቁ ያለን ስለሚያስብልን ነው። አትጨነቁ የተባልነው በመጨነቃችን የምንጨምረው የምንለውጠው ነገር የለም። ይኸው እኮ ተናገረ። ነጭ የሆነውን ፀጉር ጥቁር ማድረግ የሚችል ማን ነው አለ። እችን ካልቻለን ምን ሌላ ምን እንችላለን? ምንድን ነው የምንጨነቀው? በቁመቱ ላይ ስንዝር መጨመር የሚችለው አሁን እኔ የቱን ያክል ብጨነቅ በዚች ቁመቴ ላይ መጨመር ይችላል? አልችልም። ዝም ብላችሁ አትጨነቁ እህቶቼ፣ ወንድሞቼ። እግዚአብሔር የሚያስፈልገውን ነገር አዘጋጅቶታል። ያዘጋጃል አይደለም፣ አዘጋጅቶታል። ያልተዘጋጀ ነገር የለም። ጊዜው ሲደርስ ወደኛ ይመጣል። ትዳር የሌላችሁ እግዚአብሔር ትዳር ያዘጋጃል። በትዳር ውስጥ እየኖራችሁ በልጅ ያልተባረካችሁ ልጅ እግዚአብሔር ያዘጋጃል። ስራ የሌላችሁ ወጣቶች ተምራችሁ ስራ ያላገኛችሁ ስራውን እግዚአብሔር ያዘጋጃል። አብርሃም ወደ ተራራ በሚሄድበት ጊዜ ምን እያለ የሚሄድ ይመስላችኋል? እግዚአብሔር በጉን ያዘጋጃል፣ እግዚአብሔር በጉን ያዘጋጃል እያለ ሄደ። ልክ ተራራው አናት ላይ ሲወጣ በጉን እግዚአብሔር አዘጋጀ። ስለዚህ እናንተ በእምነት እግዚአብሔር ያዘጋጃል እያላችሁ ኑሩ። በክርስትና ያወጣችሁ የሚያስፈልገው ነገር ስንደርስበት እሱ ያዘጋጀዋል እግዚአብሔር። ስለዚህ ስለ ስጋዊ ነገር፣ ስለ መብል፣ ስለ መጠጥ አትጨነቁ። ስለምትለብሱት ነገር አትጨነቁ። ደግሞ ለነፍሳችን ስለሚያስፈልገን ነገር ይኸው እግዚአብሔር ጉባኤ ያዘጋጅተዋል። እስኪ ልጠይቃችሁ፣ ይህን ጉባኤ ያዘጋጀው ማን ነው? አቤት ንገሩ። ይህን ጉባኤ ያዘጋጀው ማን ነው? ወገኖቼ ሰንበት ተማሪዎቹ ምናልባት የምስረታ በዓላቸውን ስላከበሩ በእነሱ ምክንያት ይሆናል ጉባኤ የተዘጋጀ። ግን ሰንበት ተማሪዎቹ ምክንያት ናቸው። ይህን ጉባኤ ያዘጋጀው እግዚአብሔር ነው። ከፍ አድርጋቸው አመስግኑት። እግዚአብሔር ነው ያዘጋጀው። ስለዚህ ለነፍሳችን እንኳን የሚያስፈልገንን ቃሉን ይኸው እግዚአብሔር አዘጋጀ። ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር ተብሎ ተጽፏል። በዚህ ዘመን የእግዚአብሔር ቃል ባይኖር ዓይናችን በሚያየው ጆሮአችን በሚሰማው ነገር ጨርቃችንን ጥለን እናብድ ነበር። ታውቃላችሁ፣ በሀገሪቱ ላይ፣ በቤተ ክርስቲያኒቱ ላይ፣ በወገኖቻችን ላይ፣ በግል ሕይወታችን ላይ የሚሆነው ነገር ምንሰማውና ምናየው ነገር ቤተ ክርስቲያንና የእግዚአብሔር ቃል ባይኖሩ በዚህ ዘመን ብዙ እብዶችን ነበር ምናየው። ግን ሲከፋን መተን የምንጽናናው፣ ተስፋ ስንቆርጥ መተን ተስፋችን የሚቀጠለው፣ የብቸኝነት ስሜት ሲሰማ፣ ዙሪያው ገደል ሲሆንብን፣ አጣብቀኛው ስንገባ፣ ሰማይ የተደፋብን ሲመስለን በእንደዚህ አይነት ጉባኤ ቁጭ ብለን እግዚአብሔር ያዘጋጀውን ቃሉን ስንሰማ ከሐዘናችን እንጽናናለን፣ እንባችን ይታበሳል፣ ደስ ይለናል። አሁን እኮ እዚህ ቤት ውስጥ ፊታችን ፈገግ ያለው ምንም በስጋ ተደርጎልን አይደለም። እግዚአብሔር በቃሉ እንድንጽናና በቃሉ እንድናርፍ ስላደረገን ነው። አመስግኑት ይህንን አምላክ። ክብር ምስጋና ለሱ ይሁን። ጉባኤው የተሰራው ለዚህ ነው። በእንቅርት ላይ ጆሮ ደግፍ እግዚአብሔር ሊጨምርብን አይደለም፣ ሊያስጨንቀን አይደለም። እግዚአብሔር በቃሉ ሊያሳርፈን። ዓለም ታደክማለቻ፣
በዓለም ውስጥ የሚሰማውም የሚታየውም ነገር ያደክማልና ወጣቶች ስንቱን ልተርክላችሁ። እግዚአብሔር ድካማችንን ስለሚያውቅ ይህን ጉባኤ ሰራ፣ አገልጋዮቹን አመጣ፣ መምህራንን አመጣ፣ ዘማሪያኑን አመጣ፣ አባቶቹን አመጣ፣ ሰንበት ተማሪዎቹን ምክንያት አደረገ፣ ጉባኤውን አዘጋጀ። አሁን ስንት ሰው እየተጽናና መሰላችሁ? እኛ እኮ አናውቀው። ስንት ሰው እያረፈ መሰላችሁ? ስንት ሰው ተስፋው እየተቀጠለ መሰላችሁ? ስንት ሰው ከእግዚአብሔር ጋር እየተገናኘ መሰላችሁ? የስንት ሰው እንቆቅልሽ እየተፈታ መሰላችሁ? ስለዚህ እግዚአብሔር የሚያስፈልገውን ነገር ያዘጋጀዋል። የምድሩን ብቻ አይደለም፣ እንዳትደነቁ። በዚህ ገና የሰማዩንም ቢሆን እግዚአብሔር አዘጋጅቶታል። ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት መንግሥተ ሰማያትን እግዚአብሔር አዘጋጅቷል። ገና የበለጠው ነገር ተዘጋጅቶልናል። ኦርቶዶክሳውያን ስለ ምድራዊ ነገር ብቻ አትጨነቁ። እሱንማ ይኸውላችሁ እንኳን ለእኛ እግዚአብሔር ለክፎችም ቸር ነው ተብሎ ተጽፏል። ይኸውላችሁ እኛ በሁለት መንገድ ነው ከእግዚአብሔር የምንቀበለው። አንደኛ እግዚአብሔር ለእኛ እና ለዓለም ሕዝብ በሙሉ እንደ አምላክነቱ የሚያስፈልገውን ነገር ያደርጋል። ለእኛ ደግሞ እንደ አባትነቱ ያደርግልናል። ልጆቹ ስለሆንን እንደ አባትነቱ ያደርግልናል። ለእኛ ለዓለም ሕዝብ በሙሉ ለሚያምነው ለማያምነው፣ ለተገረዘውም ላልተገረዘው፣ ለተጠመቀውም ላልተጠመቀውም፣ እግዚአብሔርን ለሚያቅም ለማያቅም እግዚአብሔር ይመግባል። መጋቢ ፍጥረታት ነው እሱ። ሁሉን እንደ አምላክነቱ ይመግባል። ስለዚህ እንደ አምላክነቱም ያደርግልናል፣ እንደ አባትነቱም ያደርግልናል። አመስግኖት። ክብር ምስጋና ለስሙ ይሁንልን። ከዚህ በላይ ቢያስደስት ነገር የለም። በምድር ብቻ ሳይሆን በሰማይ ያለውም ስለተዘጋጀ እረፍ ብለን እግዚአብሔር አዘጋጅቶልኛል ሁሉን ነገር ብለን በእምነት እንድንኖር መድኃኔዓለም ሁላችንን በቸርነቱ ይርዳል። አንድ ቃል ተመልክቼ ትምህርት ይጠቃልላል። በራዕየ ዮሐንስ ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ የሚል ቃል አለ። በእግዚአብሔር እመኑ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለ ኢየሱስ ክርስቶስ። ከዛ ሁለተኛ ወደ እናንተ እመጣለሁ አለ፣ እወስዳችኋለሁ አለ። እስኪ ቃሉን አብረን ብለው የመጨረሻ ቃል ሰው ልባችሁ ወርስ አይታወክ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ሁለተኛ ወደ እናንተ እመጣለሁ፣ እወስዳችኋለሁ። ምን አደርጋችኋለሁ? ይውሰደን አይውሰደን? እስኪ ይውሰደን። መቼስ ግራ አይወጣም። ቤተክርስቲያን ቀኝ ነው። ይውሰደን ገብቷችኋል? ገብቷችኋል ወይ? ምንድን ነው? ያው ካልሞትን አንወሰድም። መሞት ነው። እስኪ ከገባችሁ በኋላ አይ እጅ ቀንሰብኝ። አንዳንዱ ብቅ ጥልቅ ያደርጋል። ቁቤን ሳልበላ ላገባ አስቤያለሁ ሳላገባ አውርዱ እኮ አልተባለም። እስኪ ይውሰደን የምትሉ ሰዎች ወደ ክርስቶስ ወደ መድኃኔዓለም ወደ እግዚአብሔር መወሰድ የምትፈልጉት ቴቴ ጎባ አማኝ ያለበት ከተማ ነው። በሉ አውርዶሽ። ግን የሚወስደን የት ነው የምትወስደን ካላችሁኝ አለ እኔ ባለሁበት ስፍራ ላይ ከኔ ጋራ አብረን እንኖራለን። ወደ ተዘጋጀላችሁ ስፍራ ነው መወስዳችኋል። ስለዚህ ሁላችሁ አትጨነቁ። ክርስቶስ ውድ ዋጋ ከፍሎ ስፍራውን በሰማይ አዘጋጅቶታል። ወደዛ ነው የምንሄደው። አንድ ነገር ተናግሬ ልጠቅልል፣ እንደው ይሄ ነገር ግልጽ እንዲሆንላችሁ። መንፈሳዊ ኮሌጅ ትምህርት ቤት ተምረን የምርቃቱ ቀን ትንሽ አርፍደን ነበር የሄድነውና ከአንድ ጓደኛዬ ጋራ ልንገባ ስንል በሩ በቃ አዳራሹ ከአፍ እስከ ገደፉ ሞልቷል። መግቢያ መውጫ የሚባል የለም እና እኔ በቃ መግባት አልቻልኩም። ቆምኩኝ ዝም ብዬ ውጭ በሩ ላይ። እሱ ትንሽ ደፋር ነበርና ተሽሎኩልኮ ገብቶ ፊት ለፊት ላይ ሄደና ተጋፍቶ እንደምንም ብሎ ቦታ ያዘና ለሱም ለኔም ቦታ ይዞ መጽሔት አስቀምጦ እንደገና ወደ ኋላ መጥቶ እጄን ይዞ አስገባኝ አዳራሽ ውስጥ።
ይሄዋል ተዘጋጀልህ ቦታ። በሰማይም አምላክ እንደዚህ ዋጋ ከፍሎ ቦታ አዘጋጅቶልሃል። እኔ ገብቶኛል ያለው ነገር በደንብ ነው የገባኝ። ስለዚህ ሁላችሁ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ሲል ክርስቶስ ለደቀ መዛሙርቱ ውድ ዋጋ ተከፍሎ ለእያንዳንዳችን በሰማይ የተዘጋጀ ስፍራ አለ፣ መኖሪያ አለን። በዚህ ምድር መኖሪያ ባይኖራችሁም አትጨነቁ። ኮንዶሚኒየም አልወጣልኝም ብላ አትጨነቅ። በሰው ዓይን ያልታየችዋ፣ በሰው ጆሮ ያልተሰማችዋ፣ በእግዚአብሔር እጅ የታነጸች በሰማይ ለሁላችንም የተዘጋጀ ስፍራ አለ። ስለ ሽሮና ስለ በርበሬ ብቻ አታስቡ። ስለ ምድራዊውና ስለ ዓለማዊ ነገር ብቻ አታስቡ። እግዚአብሔር የበለጠውን አዘጋጅቶልናል። ይህንን እያሰብን እንድንኖር፣ ይህንን አምነን እንድንኖር መድኃኔዓለም ሁላችንን ይርዳ። እግዚአብሔር በሉ ያዘጋጃል። ማን ያዘጋጃል? አሁንም የጎደለብን ነገር በሕይወታችን እግዚአብሔር ያዘጋጅልን። አስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። በሰማነው ቃል 30፣ 60፣ 100 ፍሬ እንድናፈራ መድኃኔዓለም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳብ